የራሴ ተማሪዎች ገጠሙኝ አይደል እንዴ ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲብለው አላስተማሩንም ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ ዋው አስደሳች ሰሞኑን በስላሴ ላይ ጾታለው ያሉት አባት ይቅርታ ጠየቁ ይሄንን ተከትሎ ሶስት ነገር አይቻለሁ አንደኛ እሳቸውን ለማዋረድ አሰፍስፎ ሲጠብቅ የነበረ አካል ነበር ማለት ነው እናም ፋይል በተዘጋ ፋይል ላይ አቧራውን እንደገና አራግፈ ቀሰቀስክ ነገር ነው የሰው እዚህ ጋር ደግሞ አንድ ግልጽ ላድርግ እንደዛ አይደለም በይቅርታም ጉዳዩ አልተዘጋም እንዴ ሰላም ጤና ይስጥልኝ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን በወቅታዊ ጉዳይ መጣን በተለይ ይህንን ሰሞን በስላሴ ጾታ ጉዳይ ላይ መነጋገሪያ ሆኖ ነበር እኔ ጉዳዩን ከማጋጋል የሳቸውን ንግግር እንስማ ብዬ ነበር ዛሬ ከአንድ ደቂቃዎች ከሰዓታት በፊት የወጣ ቪዲዮ አለ ይቅርታ ቪዲዮ እንመለከተዋለን በሰፊው ምላሽ እንሰጥበታለን በዛውም መምህራችን ዲያቆን ዮርዳኖስ አበበ ጧት ላይ ስለሳቸው የተናገረው ሐሳብ ነበር እናነሳዋለን ሌላው ወቅታዊ ጉዳያችን ነው እንከታተለው እስካሁን ድረስ በጣም የሚገርምታ ላይ ቪው በጣም እየቀነሰ ነው ላይክም እየቀነሰ ነው ሼርም እየቀነሰ ነው ለምን እንደሆነ ግን መድኃኒዓለም ይወቀው ስለዚህ ከቻላችሁ ፕሌስ ባካችሁ ላይክ ማድረግ ጀምሩልኝ ከዚህ እንጀምር ሰውያን ቴሌሚዲያን ኮፒሊንግ ሼር ሪፖርት እያደረጋችሁ ከኋላ የምትመለከቷቸው አረጋዊው ሊቀ ጳጳስ ብፁዕ አቡነ ዘካርያስ ይባላሉ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ናቸው የምስራቅ ጎጃም ሀገረ ስብከት ከሰሞኑን ከኋላ በምትመለከቷቸው በብፁዕ አቡነ ዘካርያስ ላይ መግለጫ አውጥቶ እንደነበረ ይታወቃል በዛሬ ቀን ሰኔ 27 ቀን 2018 ዓ.ም ብፁዕ አቡነ ዘካርያስ ደብዳቤ መጻፋቸው ነው የተነገረው የተወደዳችሁና የተከበራችሁ ምዕመናን የምስራቅ ጎጃም ሀገረ ስብከት እንደገለጸው የግል ፍላጎቴን ለማሳካት በአስተዳደር ስራ ጣልቃ ለመግባት ህዝበ ክርስቲያኑን ለመከፋፈል ሊቃውንቱን ለማስቀየም ሳይሆን የእምነት ጉዳይ ስለሆነ ብቻ ነው ስለዚህ የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ በእምነታችሁ ጸንታችሁ አጀንዳ ለማስቀየር የሚደረጉ አሉባልታዎችን ወደ ጎን በመተውና በጋራ በመቆም ጎንደወይን አካባቢ እየተስፋፋ የመጣውን የቅባት አስተምሮ እንድናስቆም አባታዊ ጥሪን አቀርባለሁ ሲሉ ነው ከኋላ የምትመለከቷቸው ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ በዛሬ ቀን ደብዳቤ የጻፉት እናመሰግናለን ወንድማችን በነገራችን ላይ ብፁዕ አቡነ ዘካርያስ በጣም ትልቅ ስራ እየሰሩ ነው አቡነ ቶማስ የተባለው እንግዲህ መንፍቅናን ከቨር አድርጎ መናፍቃን በደንብ ስራቸውን በተለይ የቅባት ትምህርት በጣም እንዲስፋፋ እያደረጉ ያሉት ባለፈውም ስናነሳው እንደነበር አላያችሁት ማለቅም ከኋላ አካባቢ ላይ አንድ የሰራሁት ሐሳብ ነበር ደብዳቤ ጭምር አሳይቼ አቡነ ዘካርያስ ባወገዙበት ሰዓት ላይ አቡነ ቶማስ እንዴት ታወግዛላችሁ የሚል ሐሳብ ደብዳቤ ጽፈው ነበር ግን በተግባር ስንመለከተው ግን ከ7 በላይ ቀበሌዎችን ወረዳ ቤተ ክህነቶችን ጭምር እንደወሰዱ በማስረጃ ተመልክተን ነበር ይህ የሆነ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ባሉ በአባቶች ክፍተት ምክንያት ነው እነሱ ቦታ ሰጥተዋቸው ፓትርያርክ ጭምር ሾመው እየተንቀሳቀሱ የኛ ዝምታ ግን በጣም ምንድነው ይባላል በጣም እንደው ሰፊ ነው ሆደ ሰፊ ሆናል ለመንፍቅና ሆደ ሰፊ ሆናል ቤተክርስቲያናችን እየተዘረፈች ቤተክርስቲያናችን ምዕመናን እየተወሰደባት አሁንም ቢሆን ሹክቻችን የስልጣንና የኃላፊዎች ዝውውር እንጂ የቤተክርስቲያን ጉዳይዋ አይደለም በተለይ አቡነ ቶማስ ይህንን መንፍቅና ማሳፊያ መንገዳቸውን በደንብ አድርገው የተጠቀሙበት ነው ማህበረ ቅዱሳን እናባረዋል ሰንበት ትምህርት ቤቶችን አብዛኛዎቹን ዘግተዋል ምንም አይነት መርሃ ግብር እንዳይካሄድ ጭምር ሲያደርጉ የነበሩ ናቸው ስለዚህ መንፍቅናው በሰፊው ጭምር እየተካሄደ እንደሆነ ትልቅ ማሳያ ነው ብያስባለሁኝ ወደ ሊቁ እንምጣ ስላሴ ጾታ አላቸው ወይስ የላቸውም የሚለው ክርክር ተነስቶ እሳቸው በተለይ የሰጡት ትምህርት ጥሩ አልነበረም በዛ ምክንያት እንግዲህ ዋካ ሚዲያ ቃል በገባው መሰረት ዛሬ አቅርቧቸው ነበር እንስማቸው ትምህርቱን ካስተማሩት በኋላ እችስ ሰምተዋል በሚዲያው ትምህርቱ ምን ነበር እስኪ እሱ መጀመሪያ አምነውበት ወይስ እንደው ቀን የማይጠለው የለ ሆኖ ነው ያስተማሩት አደጦይ ነው ዳጥ ብሎኛል ዛን ጊዜ የራሴ ተማሪዎች ገጠሙኝ አይደል እንዴ ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲብለው አላስተማሩንም ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደነ ሊቀ ሊቃውንት
ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። በተለይ መምህር ወልደ ጊዮርጊስ ጸጋው መስከይዙን አንደወልኩና አስተያየቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉ። አይ መድኃኒዓለም ይቅር ይበሉኝ፣ ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ እኔ በሚገባ። ስለዚህ ይሄ በተለየ አካሉ ኢየሱስ ክርስቶስ ራሱ ከሶስቱ አካላት አንዱ አካል ሲመጣ የኛን አካል አድርጓል። ወደ ቤተ ግዛት ገባ ይላል። ሰው ሆነ ሰው ከሆነ አኳያ በተለየ ካልነኮ እነሱ ስጋ አለበሱ። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዛት ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው በቃ። ስለዚህ እኔ ደግሞ ጠያቂም ስለሆንኩ መጠየቅ ያደርጋል ሊቅ ይባላል፣ ተከብሮ ያደርጋል ደንቆሮ ነው የምንለው። ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘው፣ ዳይጼንም አወቅኩት። ስለዚህ ቤተክርስቲያኒቱ አባቶች የማይሉትን ኦርቶዶክስ ተዋሕዶ ቤተክርስቲያን ማትናገረውን ተናግሬ ሲኦል መውረድ አልፈልግም። ስንት ዘመን የተማርኩትን ትምህርት ልበክለው ስለማልችል በዚህ ቃል የተደናገራችሁ ምእመናን የተዋሕዶ ተከታዮች የኔ ዳሂጽ እንደሆነ ልታውቁልኝ ፈልጋለሁ። ይሄን ነው ማለት ለምእመናን መብለው ለሊቃውንቱም ለምኑ ሁሉ ይሄ የኔ ዳሂጽ እንጂ የቤተክርስቲያኒቱ ትምህርት አይደለም። አይዛብ አያገባው፣ መናፍቃን ማያገባቸው ቤተክርስቲያኒቱ ውስጥ ጣልቃ አይገቡም። ለመናፍቃን ለአይዛብ ተብሎ የሚነገር ነገር የለም። ዋናው ግን የምንጸድቅበት ክርስቶስ ያስተማረው ሰለስቱ ምዕት አባቶቻችን ያስተማሩት 150 ያስተማሩት 200 ያስተማሩት ትምህርት በዚህ ነው የምንመራውና የኔ ዳሂጽ ስለሆነ ስህተት ደግሞ ከአዳም ጀምሮ ያለ ነው። ስለዚህ መላእክትም ይስታሉ እንኳን የሰው ልጅና ይሄ የኔ ዳሂጽ 100% እኔ የተሳሳትኩት እንጂ የቤተ ክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሕዶ ልጆች 100% ብድግ ይቅርታ ጠይቃቸዋል። ስለዚህ እግዚአብሔር ይባቴ እውነት ለመናገር ብዙ ሰው የሆነ ነገር ቢል መሐለን አጣፍቶ የሆነ ነገር ይርቃል እንጂ በዚህ ልክ መጥቶ ስህተትን መጠየቅም ትልቅነት ነው። በነገራችን ላይ ሊቅ ነኝ ከኔ በላይ ማን ያውቃል ሳይሉ 40 ዓመት ሙሉ ያስተማሩትን ትምህርት ተምሬ ከኔ በላይ ማን ያውቃል ሳይሉ መተው በአግባቡ ይቅርታ አጥፍቻለሁ በዛን ቀን የተናገሩት ነገር ትምህርት ስህተት ነው ብለው ማለት በጣም ትልቅነት ነው። ለመነጋገር ያካቸው ጋር ማያጓባን ነገር ይኖራል። በተለይ ከጆቢራው ጋር ያላቸው ግንኙነት ደስ ያለኝ ይችላል። ከዛ ውጭ ግን እንደ ሊቅነታቸው ሳይኩራሩ ከኔ በላይ ማን ሊያርመኝ ሳይሉ ወዲያውኑ ከአውደ ምሕረት እንደወረድኩኝ ተማሪዎቼ ጥያቄ አበዙብኝ። እንዲህ ነበር ያስተማሩ ለምንድን ነው እንዲህ ያሉት የሚለውን ነገር ሲያመጡብኝ መምህራኖቼ ጋር አዲስ አበባ ጭምር ያስተማሩኝ ጋር ደወልኩላቸው። ስለዚህ ስህተት ነው ብለውኛል። ስህተት ነው ይቅርታ ብለዋል። ያስከፋቸውን ነገር ምዛው ጭምር ተናግረዋል። ምን እንዳስከፋቸው ነገር ሙሉ ስለተመለከቱ እናንተ የምትችሉ ከሆነ ገብታችሁ አካላይ ተናገሩ፣ ተመልከቱት። ወንድማችን እፎይ ይሄን ነገር ላይ እንዲህ ብሏል። ዋው አስደሳች! ሰሞኑን በስላሴ ላይ ጾታ አለው ያሉት አባት ይቅርታ ጠየቁ። እንመለስበታለን። ነገር ግን ዋብዬዎችና ፕሮቴስታንቶች አብረው የቲክቶክ ኦርቶዶክሲያንና የመሬቷ ይለያያሉ፣ የመሬቷ ሁሉም እንደዚህ ነው የሚያምኑት ጾታ አለው ምናምን ኔቨር። እኛ ጋር አንድ ሰው ተሳሳተ፣ ሰውየው ተሳሳተ ማለት ቤተክርስቲያን ተሳሳተ ማለት አይደለም፣ ይታረማል ያካል። እኛ ስህተትን አንድ ነን በሚል አድበስብሰን አናልፍም። እንዳያችሁት ስህተት ሲመጣ ተሳስተሃል ብለን ቪዲዮ እንሰራለን። ዋብዬዎች ያ ተጀምሮ ያላለቀ ጭንቅላት የሌለው እግር የምታመልኩትን አካል ግጠሙለት ፈልጉና ማለት ነው። የአካላት ስብስብ የሆነ ባትና እግር ያለው ጭንቅላትና አንገት ይኑረው አይኑረው ማታቁትን አሁን ፈልጉ። ፕሮቴስታንቶችም አፋልጓቸው ባይሆን አብራችሁ ስለነበራችሁ ሰሞኑን። ለማንኛውም ወደ አባታችን ይቅርታ ቪዲዮ እንለፍ። ስለዚህ ወዲያው እንደወረድኩ ከዛውን የተያዝኩት ከዛው እኮ
መምህር ቃለ ሕይወትም ራሱ አለ የራሴ ተማሪዎች ገጠሙኝ አይደል እንዴ ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደነ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን በተለይ መምህሬን መምህር ወልደ ጊዮርጊስ ጸጋው መስካይዙን አንደወልኩና አስተያየቃቸው እና አካላት አልኩ እንጂ ጾታ አስተምር ያለው ወይ አሉ ራይ መድኃኒዓለም ይቅር ይበሉ ስንት ሰው አደናግር ያለው ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ አደናግሬያቸው ህዝብ ይወደኛል አውቃለሁ ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዝረት ገባ ይላል ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም ለስላሴ ለመላእክት ለነፍሱ ጾታ አንናገርምና የኔ 100% ስህተት የኔ 100% ስህተት ነው በቃ ወል እንግዲህ እንደሰማችሁት አባታችን ይቅርታ ጠይቀዋል ባለማወቅ ነው ማንኛውም ሰው ይሳሳታል እኛ የሰው ፐርፌክት አለ ብለን አናምንም ማንኛውም ነገ እኔም ልሳሳት እችላለሁ ከተሳሳትኩኝ ይታረማለሁ እንደ ቤተክርስቲያን አስተምሮ እንጂ የምንሄደው ግለሰብ ላይ ተንጠለጠልን አይደለንም ስለዚህ ስህተት ሲመጣ ተሳስቷል ብለን እናርማለን እንታረማለን እኛም ዋብዬዎች ግን ያ ተጀምሮ ያላለቀ እጅና እግር ያገኛችሁለት አንገትና ጭንቅላት ይኑረው አይኑረው ለማታቁት ጣዖታችሁ ጋር የሚመሳሰል መስሏችሁ ከሆነኛ አስተምሮ ኔቨር ኤቨር አይመሳሰልም እኛ የምናመልከው መንፈስ የሆነ በሁሉ የሞላ ሁሉን ያካበበ እንጂ የሚያካብበው ያለ የሚታይ የሚሄድ የሚመጣ የአካላት ስብስብ የፓርቶች ስብስብ እሱም ከፓርቶች ግማሽ አካል ኖሮት ግማሽ አካል የሌለው ደግሞም ያልተገለጠ ግማሽ አካሉ እንደዛም እናመልክ አይደለንም የእናንተን ጣዖታችሁን ፕሮቴስታንቶች ይርዷችሁ ፈልጉት በተረፈ የቪዲዮ ሼር በማድረግ ለሰዎች አደረሱላቸው የቀጠፉም የዋሹም እንዲሁም ደግሞ ቪዲዮ የቀጣጠሉም የተደሰቱም እንዲህ በደስታቸው ላይ የቀዘቀዘ ውሃ ቸልሱባቸው ማለት ነው ለምን ወደ እንዳል እናመሰግናለን እውነታው ይሄ ነው መምህሩ ይቅርታ ጠይቀዋል አብዛኞቹ ግን ቤተክርስቲያን ለማጥቃት አሰፍስፈው ቀን ከሌሊት የሚጠብቁ ሰዎች አሉ አልተሳካላችሁም እንላችኋለን ባይሆን የእግረኛውን ነገር እንመልከትና መምህራችን ዲያቆን ዮርዳኖስ ተናገሩትን ነገር እናወጣዋለን ለምን ወደ እንዳልሻ ሄድክ በይቅርታ የተዘጋውን አንተ ጋር ወስዶ አባቶች ቀረቡ ያ የሰራሃው ቪዲዮ የዚህን ዓለም ድራማ የሚመስል ምናምን ብለው ይሰጡ እሱ ደግሞ ያን ወሰደና አዎ ፕሮግራሙ ይደምቅ ያብረቀርቅልኝ ይሆን ብዬ ተወሰነ ነገር ጨምሬያለሁ ይሄ ስህተት ነው ብሎ ይቅርታ ጠየቀ እናም ፋይል በተዘጋ ፋይል ላይ አቧራውን እንደገና አራግፈህ ቀሰቀስክ ነገር ነው የሰው እዚህ ጋር ደግሞ አንድ ግልጽ ላድርግ እንደዛ አይደለም በይቅርታም ጉዳዩ አልተዘጋም እንዲያውም እኔ ጋር የመጡት ያብረንታንታ አባቶች ኮሜዲያን እሸቱ ቢሮ ሂደው ልንመርቅህ ነው የመጣ ነው ብለው እሱም ይቅርታ ተጠይቆ በዛ በኩል ማለቁ ለዳንሻ ዋልድባ አባቶች የህመሙ ህመም ይሄኛው ቪዲዮ ነው ታምኛለሽ ይሄን አስረዳኝ እስኪ በጣም አሪፍ ዋልድባ 3 ነው ብዬሻለሁ አብረንታንት እንዳልሻህና ሰቋር ትልልቅ ገዳሞች ናቸው ብዬሻለሁ ዋልድባ የሴት ገዳም አለ ተብሎ ተሰራብን የሚሉት እነማን ናቸው እንዳልሻዎች ናቸው አይ ልክ አይደለም ዋልድባን በተመለከተ የሰራው ቪዲዮ ብለው አስተያየት የሰጡት እነማን ናቸው አብረንታንት ናቸው ይሄ በሌላ አማርኛ ምን ማለት ነው ኡራኤል ካሳንቺስ ያለው ኡራኤል ቤተክርስቲያን የሆነ ጣራው አፍሶ ወይ የሆነ ነገር ደግሞ ተቃጥሎ የካ ሚካኤል ቤተክርስቲያንማ የጋራ ነው በሚል አስተያየት ቢሰጥ አብረን ከጎናችሁ ነን ይሄን ጉዳይ ያቃጠለውም ሰው ካለ በህግ መፋረድ አለብን የሚል አስተያየት የካ ሚካኤል ሰጠን በል ነገር ግን ኡራኤል ቤተክርስቲያን ተቃጥሎ የካ ሚካኤል አብረናችሁ ነን ብሎ አስተያየት ሲሰጥ ኡራኤል ሰጠ ብለሽ ነው መግለጫውን የምታነቢው አይደለም ማን ሰጠ ብለሽ ነው የካ ሚካኤል ነው የካ ሚካኤል ደግሞ ምን ያገባሃል ልትዩ ትችያለሽ
ቤተክርስቲያን ስለሆነ ስለዚህ አብረንታንትና እንዳልሻ ማለት ራሱ ኡራኤል ቤተክርስቲያንና የካ ሚካኤል ቤተክርስቲያን እንደማለት የተለያዩ ናቸው። ስለዚህ ዋና ተጎጅነን ባዮች ማን ናቸው? እንዳልሻዎች ናቸው። እንዳልሻዎችን ጠቅሶ እንዳልሻዎች አባቶችን አምጥቶ ነው እንደ ይቅርታ ጠየቀ የተባለው። አብረንታንት አባቶች ናቸው። ለምን እነሱ አልመጡም? እንዳልሻዎች ለምን አልመጡም? እንዳልሻዎችማ የሴቶችን ቪዲዮ ራሱ እሸቱ እዛው ዳልሻ ሂዶ ሲቀርጽ ይገናኛሉ። ይሄንም ራሱ እሸቱም በራሱ ቪዲዮ ስለነገረን ነው። የሴቶችን ማደሪያ የሴቶችን ሲቀርጽ ዋለና የሴቶች ሞፈር ቤት የሚባለው ጋር የሴቶች ማደሪያቸው ላይ እዛ አሉ የተሰሩ ቤቶች እነሱ ጋር ወንድ ማደር አይችልም። ስለዚህ በገዳሙ ሕግ ወደ ወንዶች ነው ሂዶ ማደር የነበረበት። ለማደር ወንዶች ጋር ሂዶ አደረ። ሲያዩት እሸቱ ነው። ምን ልትሰራ መጣ? እንደዚህ የእናቶችን እኮ ችግራቸውን እንዲህ አድርጌ ምናምን በልበል ይሉና ከዋልድባ እንዳልሻ አባቶች ጋር ከዚህ በፊት ዋልድባ እንዳልሻ የሴቶች ገዳም ብላ በሌላ ቪዲዮ እንደዚህ አድርጋ አሰርታብን ገዳሙን የሌለውን ስም አሰጥታብናለች። አንተ ማአደራ የዋልድባ የእናቶች ገዳም አለ ብለ ቪዲዮ እንዳትሰራ አደራ። እነሱ ሞፈር ቤት የሚኖሩ አፈር ጠባቂ ነው የሚባሉት በእኛ ስር ሆነው እኛ ያገለገልናቸው ሲሞቱ ገዳሙ ጋር ገብተው ለማረፍ ነው እዚህ የተቀመጡት። ይሄ ነው። እርዳታ ግን መሰብሰብ ይችላሉ። እኛም ደስ ይለናል። እኛም ነው የምንረዳቸው። ደግሞ እናንተ ከረዳችኋቸው እኛ አረፍን ማለት ነው ብለው አስረድተውት ብዙ ስብሰባ አድርገው እሱ ራሱ ይሄን አላውቅም ነበር ከመቅሰፍት ከርግማን አዳናችሁኝ አደርጋለሁ ብሎ ቃል ገብቶልን ነበር። እዚህ ላይ አንድ ነገር ያዙልኝ። የሴቶች ጉዳይ ላይ ሲነሳ ነበር። አንድ ኢየሩሳሌም ያለችም እንዴት እሷን እናቃትን ትላላችሁ እሷ እኮ ዛሬ መነኮስችን ብላ ስትናገረው ነበር። ስለዚህ በገዳሙ ሕግ መሰረት ሴቶች ገዳም የሚባል የለም። አንደኛ ነገር። ሁለተኛ ነገር እዛ ያሉት ደጅ እየጠኑ ያሉ ለመቀበር እዛው ሞተው ለመቀበር ከቦታው በረከት ለመቀበል እንጂ በራሳቸው በዛ የሚኖሩ የራሳቸው የመቻለ ገዳም ያላቸው አይደሉም የሚል ነገር ነው። ሁለተኛ ቦታው ላይ አንድ ቦታ ያልሆነ በጣም ትልቅ ሰፊ የሆነ ቦታው ላይ እኔ በአካል ሳይኩኝ ያላላቀው ቻለ ያኛል። አሁን ተክለ ሃይማኖት እንደተናገረ ከሆነ ሰፊ ነው። ስለዚህ የማይመለከተው ነው የመተው በተለይ ተጎዳና ያላሉት ናቸው ሞት ይቅርታ የጠየቁት የተነጋገሩት እንጂ የሚመለከተው አካላት ጋር አልተነጋገረም። እዛው ገዳም ላይ ያሉ ጉዳዩ የተመለከቱት እንጂ ከዛ በኋላ አልተነጋገሩም የሚል ነገር ነው። አትሊስት የተወሰነ ያጠራሉ ያስባለሁኝ። መምህራችን እንዲያቆም ወርዳኖስ ጠዋት ላይ ፌስቡክ ላይ ካስተማሩት ነው ይህ ትምህርት። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እግዚአብሔር ይመስገን። ቸር አምላካችን እመቤታችን ድንግል ማርያም ወዳጆች ሁሉ የተመሰገኑ ይሆኑ። እንዲያው በወቅታዊው ነገር ዝም ልንል ብንሞክርም እንዲያው የማይሆን ሆነ። ውስጥ ለውስጥ እየተደረገ ያለ ነገር ስላለ በነገር ሃይማኖት ጉዳይ ላይ የምታውቁት ነው። ሀገራችን ቤተክርስቲያን የገባችበት ዕዳ በጣም ብዙ ነው። በተለይ ወገኖቻችን ኦርቶዶክሳውያን የሚያዩት ግፍ በየትኛውም ስፍራ ብዙ ነው። ግን ሰሞኑን ጎንደር ያሉ አንድ የጉባኤ መምህር አባ ገብረ ማርያም በጉባኤ ላይ በክብረ በዓል ላይ በተናገሩት ነገር ምክንያት እየሆነ ያለው ነገር ጥሩ አይደለም። ባጭሩ እሳቸው የሰሩት ስራ ጥሩ ነው አይደለም፣ መነጋገር ይፈልጋል ማለት ምን ለማለት እንደፈለጉ ሊነግሩን ይገባል። ለዛ ነው በይዘቱ ላይ እስካሁን ድረስ ምንም ያላልነው። ቦታው ጥሩ አልነበረም። ካሜራ አስደቅኖ በክብረ በዓል ላይ እንደዛ ማለታቸውን እኔ ጥሩ ነው አይደለም። ነገር ግን ይህንን ተከትሎ 3 ነገር አይቻለሁኝ። አንደኛ እሳቸውን ለማዋረድ አሰፍስፎ ሲጠብቅ የነበረ አካል ነበረ ማለት ነው። ማለት እኒህ አባት እኒህ ሊቅ እኒህ መምህር በእውቀት እንደማይታሙ በምንፍቅና እንደማይታሙ መቼም የታወቀ ነው። ይሄ እስካሁን ገጥሞና አያውቅም። አንድ ከተማ ውስጥ ነው የምንኖረው። ሊቅነታቸው ወዳጅም ጠላትም የመሰከረው ነው። አንደኛ። ሁለተኛ በእምነታቸውም የሚታሙ በንጽህና የሚታሙ አይደሉም። ማንም ክፍታፍ እየወጣ የሚናገራቸው ሰው አይደሉም። በመጀመሪያ ደረጃ ሰው ናቸው፣ ሊሳሳቱ ይችላሉ። ነገር ግን መንገድ አለው፣ የራሱ መንገድ አለው። ለሊቃውንት መልስ የሚሰጡ ሊቃውንት ናቸው እንጂ እንዳንተ አይነት እንዳንቺ አይነት ክፍታፍ አይደለም። የቤተክርስቲያን ትምህርት የታወቀው መጀመሪያ
ይሄንን ምን ለሊቃውንት አይደለም በስርዓቱ መልስ የሰጡ ሊቃውንት አለ። ምክንያቱም በአደባባይ ለተነገረ ነገር መልስ የሚሰጥ በአደባባይ ነው። ነገር ግን በአደባባይ መልስ ለመስጠትም ያለባቸው ሊቃውንት ናቸው፣ ነገሩ የሚገባቸው። ጾታ ምን ማለት እንደሆነ እንኳን አስተካክሎ መተርጎም የማይችል ሰው እኮ ነው አደባባይ ወጥቶ ብዙ ነገር እየለፈለፈ ያለ። ስለዚህ ከሳቸው ጋር ጥላቻ ያለበት ሰው በነገራችን መጀመሪያ ላይ ይሄን ነገር ያላወጣሁበት ምክንያት በቤተክርስቲያናችን ጾታ በጣም ብዙ ትርጉም ነው። በመደበኛው እንኳን የሚታወቀው ጾታ 5 አይነት ጾታ ያለን ጾታ ምእመናን ተብሎ የሚተረጎም የሚለይ ነው። ለቤተ መቅደስ ተብሎ ሲተረጎም ደግሞ 3 ጾታ ተብሎ ይተረጎማል። የሴት የወንድና የካህናት ተብሎ ይተረጎማል። በሌላ በኩል ደግሞ 5 ጾታ ተብሎ ይተረጎማል። ስለዚህ እነዚህ አይነት ትርጉሞች ስላሉ ምናልባት የተናገሩበት ነገር ምናልባት በደንብ ብሪፍ መደረግ አለበት የሚል ሳቢም ስለነበር ጭምር ያልሰራሁት ነበር። በነገራችን ላይ ስለነበር አሁን ገባኝ። ሰው ናቸው፣ የማያስደስቱ ነገሮች አሏቸው። እኔም በግሌ ማለስማማባቸው ነገሮች አሉ። አንደኛው እሱን ያስተዋልኩት። ሁለተኛው ነገር ይችን አጋጣሚ ተጠቅማችሁ እንተዋወቃለን፣ ቀን እየጠበቅን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮን መገልበጥ የሚፈልግ በጣም ብዙ ሰው አለ። በነገራችሁ ላይ ስም ዝርዝር ይዤ እመጣለሁ ከናስተምሯቸው አንድ ቀን። የምስራቁን ዓለም ምንፍቅና ወደ ኢትዮጵያ ለማስገባት የሚታትሩ አሉ የምትሏቸው እንደ ጣዖት የምታመልኳቸው ሰባኪዎች አሉ። አንዳንዶቹ ጉባኤ ቤት ያሉ ሰዎችም የነሱ ተባባሪ የሆኑ እያየው ነው። ኢቭን አንድ ትልቅ ማህበርን ጨምሮ ያው ዝርዝር ውስጥ አልገባም፣ ደግሞ ስድብ ሰልችቶኛል ትንሽ። ግን ይኸውላችሁ የምስራቅ ኦርቶዶክሶች ለኛ 100% መናፍቃን ናቸው። እስኪ እንደፍረ ተናገር በሉት። አውቃቸዋለሁ፣ ስለማን እንደማወራ ብዙዎቻችሁ ታውቃላችሁ። ይህንን አጋጣሚ ተጠቅማችሁ የምስራቅ ኦርቶዶክስን አስተምሮ ወደዚህ ለማስገባት አትሞክሩ እና የጉባኤ ቤት መምህራን ዝምታ ስላበዙ ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የሚጠላ ሰባኪ ካፍ እስከ ገደፉ ሞልቷል። ካፍ እስከ ገደፉ የቤተክርስቲያንን ትርጓሜ የሚንቅ የሚያቃልል የማይቀበል የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከማንም ተውሶ የሚያሻት አይደለችም። በዚህ ዘመን ድሮ የሚያስፈልገውን ከሚያስፈልግበት ስፍራ ከእውነተኞቹ ከቅዱሳን ሊቃውንት አመጣለች። ከምስራቁም ከመካከለኛው ምስራቅም አመጣለች። አሁን ግን ከማን እንደምትዋሰው አስተምህሮም ስርዓትም የላትም። ከምስራቅ በለው ከምዕራብ በለው ከምንም በለው ከግብጽም በለው አሁን የምንዋሰው ምንም ነገር የለንም፣ በተለይ በአስተምህሮና በስርዓት ጉዳይ። ስለዚህ ተጠንቀቁ ባካችሁ። በተለይ እናንተ ቅንነት የዋህነት ያላችሁ ሰዎች፣ ሰው የምትከተሉ ሰዎች ተጠንቀቁ። ለሳቸው መልስ መስጠትና በዛው ሐሳቦ የቤተክርስቲያናን አስተምህሮ መንቀፍ ሌላ ነው። በጾታ ጉዳይ በጣም ብዙ ሀተታ ያለ። ጾታ ሲባል እናንተ እንደምታስቡት ወንድና ሴት ብቻ አይደለም። ለዛ ነው ሊቃውንት ይነጋገሩበት፣ ሊቃውንት ይነጋገሩበት። ከዛ በኋላ መፍትሄ የሚሰጡት ከሆነ ይሰጡታል። ሶስተኛውና የመጨረሻው ነገር ግን ግልጽ ያለ ምንፍቅና ሲነገር እየሰማው ነው። አንዳንዶቻችሁ ወጣችሁ ሰለስቱ ምዕትን ስትነቅፉ ሰማሁኝ። ሰለስቱ ምዕት ስለ ስሉስ ቅዱስ ስለ አካል የተናገሩትን ቅዱስ አትናስዮስ የተናገረውን በዚያው ሐሳባችሁ ሃይማኖተ አበው ስትነቅፉ ዘመነኛ ወጣት የጻፈውን አንዳንድ መጽሐፍ ጥቅስ አድርጋችሁ እየጠቀሳችሁ ነውር ነው። ተው። በእርግጥ አንዳንድ ባለፈው ተናግሬያለሁ። አለሙያችሁ አትግቡ፣ እንዲሁ አለችሎታችሁ አትግቡ። ለሃይማኖት መቅናት ጥሩ ነው። የማይገባችሁ ነገር ውስጥ አትግቡ። ለምን አንዳንዶቻችሁ የክፋት እንዳልሆነ አይቻለሁኝ። መስሏችሁ ነው። ለጾታ ሲነገር ለእግዚአብሔር የሚነገሩ ነገሮች እንዴት እንደሆኑ በእውነቱ እሱ ለሊቃውንት ተውላችሁ። ትልቁ ስህተት እሳቸው ራሳቸው መምህሩ በገብረ ማርያም አንደኛ አለቦታው፣ ሁለተኛ ማብራሪያ በተገቢ መንገድ ሳይሰጡበት አነሱት እና ተጋላጭ ሆነ፣ ለሁሉ ነገር ክፍት ሆነ እና ቢነጋገሩበት ጾታ ምንድነው? ስለ መላእክት ስንነጋገር እንዴት ነው? ስለ ነፍስ ስንነጋገር እንዴት ነው? ስለ ስሉስ ቅዱስ ስንነጋገር እንዴት ነው? ስለ ሰው ስንነጋገር እንዴት ነው? ስለ ግዑዛን ፍጥረቶች ስንነጋገር እንዴት ነው? ምንድነው ሊሉ የፈለጉት እርሶ ብሎ መጠየቅ ይገባል። ሊቅ ናቸው። ማንም አይደለም እዚህ ፌስቡክ ያለ አርበኛ ይቅርና የጉባኤ መምህሩ ነው። እሳቸው ለመተቸት አቅሙ ያለው ሰው የለም። በግልጽ እንነጋገር። ተው። በመጀመሪያ ደረጃ ስንት ቤተክርስቲያናን በቁሟ የሚደፋዋትን ሰዎች አይናችሁ እያየ ዝም እያላችሁ። እኔ እኮ በነገራችሁ ለጥብቅና ለእሳቸው አይደለም፣ እኔ ራሴ ተችቻቸዋለሁ እኮ አደባባይ ወጥቼ አለቦታውን የተናገሩት አለበቂ ማብራሪያን የተናገሩት እና ስለዚህ ደግሞ የተማረ ሰው ደግሞ የሚታወቀው ምንድነው? ስተት ካላቸው ሊቃውንት ጋር ተነጋግረው ስተቱ ይታረማል። በዚህ አጋጣሚ ግን አንድ ጊዜ ሰለስቱ ምዕትን፣ አንድ ጊዜ ሃይማኖተ አበውን ተው፣ ስርዓት ያዙ። የቤተክርስቲያናችን መሰረት ነው። ሃይማኖተ አበው መጽሐፉ የእምነታችን መሰረት ነው እንድታውቁት። ከወንጌል ቀጥሎ የምንመካበት መጽሐፍ ሃይማኖተ አበው ነው።
እንድታውቁት እና ስለዚህ ተጠንቀቁ፣ ጥንቃቄ አድርጉ። እንዲህ በማይገባችሁ ነገር እየገባችሁ አትፈትፍቱ። አይምሮና ህሊና ካላችሁ ቤተክርስቲያንን እየፈተኗት ያለው የሚታዩ ነገሮችን ታገሏቸው። የነገር ሃይማኖት ጉዳይ ሲመጣ ደግሞ እናንተ ገብታችሁ ከመትፈተፈቱ ጩሁ ወደ ሊቃውንት፣ ደፈር ያሉ እውነተኛ ሊቃውንት አሉ አይደለም? እነሱን መልስ ስጡና መልስ ስጡ እያላችሁ እነሱ ማስጨነቅ ነው እንጂ የማታውቀው ነገር ውስጥ ገብታ አዲስ ምንፍቅና ታመጡ። እግዚአብሔር አካል የለውም ጾታ የለውም ለማለት አካል የለውም ወደ ማለት እኮ ሄዳችሁ ወገኖቻችን እና ተው፣ ግድ የለም ነውር ነው። ይህንን ማሳሰቢያ ልስጥ ብዬ ነው። ቀሪውን በጊዜ ሂደት እናየዋለን። ግን ይህንን የምስራቅ ኦርቶዶክስ አስተምሮና አንዳንድ ምንፍቅና ወደ ቤተክርስቲያናችን ለማስገባት የሚሞክሩ ሰዎችን ግን መጽሐፍ እውቅወሙ ይላል፣ እወቁባቸው፣ እናስተውል ለማለት ነው። ለእግዚአብሔር ለመድኃኔዓለም ለአምላካችን ክብር ምስጋና ይሁን። በሰላም ያውለን። እንግዲህ ከዚህ በፊትም ጭምር በዚህ ጉዳይ ላይ ተነስቶ ነበር። በተለይ አንዳንድ ምንፍቅናዎች ቲክቶክ ላይ በተነሱ ሰዓት ላይ ለማረም የተደረጉ ጥረቶች ነበሩ የምናስታውሳቸው። ግን አንዳንድ ሰዎች ያው ቤተክርስቲያን ጊዜ የሚጠብቁላት አካላት አሉ። ቤተክርስቲያንን ለመስደብ፣ ቤተክርስቲያንን ለመንቀፍ ጊዜ የሚጠብቁላት አካላት አሉ። ምንም ጥርጥር የለውም። እነሱ ናቸው በጣም ትልቁ ፈተና ለቤተክርስቲያን የሚሆኑት እነሱ ናቸው። አሁን አይደለም። በእርግጥ የሆነ ጊዜ እንጠብቀዋለን። ያ ጊዜ ግን ለቤተክርስቲያን በጣም ትልቅ ፈተና እንደሚሆን ምንም ጥርጥር የለውም። የሊቃውንት ጉባኤ መድኃኔዓለም ይስጣቸው ተኝተዋል። ቤተክርስቲያን ላይ ምንም ያህል መንፈቅና ቢነዛ ጉዳያቸው ይሆናል። የቅባት ጉዳይ እግር አውጥቶ አብያተ ክርስቲያናትን 7-8 ቤተክርስቲያን ወረዳዎችን ጭምር አጠቃሎ ሲወስድ ጉዳዩ አይደለም። ብቻ ደሞዝ አይጉደልባቸው ወይ ደግሞ ሹመት አይጉደልባቸው እንጂ መቃወም፣ መሞገት፣ መስራት ያለባቸውን ስራ እየሰሩ እንዳልሆነ የምናውቀው ነገር ነው። ወይ ደግሞ እዛ ቦታ ላይ ሄደው ጉባኤ ተክለው የቅባትን ምንፍቅና ማሳየት ሲገባቸው እንደዚያ እያደረጉ አይደለም። ሁለተኛ እርግጥ ነው አሁን ዘመኑ ወቅቱ የሚዲያ ወቅት ነው። ካሜራ ተደቅኖ የሚወጣ ነገር መናፍቃኑም አህዛቡም ቤተክርስቲያን ለመሳደብ የሚቸኩሉ አካላት በጣም አሰብስፈው የሚጠብቁት ቶሎ ብሎ ቤተክርስቲያን ሊያቃልን ይችላሉ ብሎ የሚያስቡት ነገር ቆራርጠው ከመፖሰት ወደኋላ የሚሉበት ጊዜ አይደለም። ስለዚህ ሊቃውንቱም ሲያስተምሩ ቢያንስ ጠንቀቅ ብለው በነገሮች ላይ ሊያወዛግቡ ይችላሉ ተብሎ የሚታሰቡ ነገሮችን በተብራራ ሁኔታ ለሰውም ለሚዲያውም ግልጽ በሆነ መልኩ ቢያቀርቡት ሰውን ከበደልም ከኃጢአትም ከአንደበት የሚመጣ ነገርን የተወሰነ መጠን ማራቅ ይችላሉ እያስባለሁ። እንደዛ እየተደረገ ነው ወይ? እርግጠኛ አይደለሁኝም። እየሆነም ነው ብዬ አላስብም። የሆነ ሆኖ ግን ቤተክርስቲያናችን ላይ እየመጣ ያለው ነገር ሊመጣ ያለው ነገር ግን ቀላል እንደሆነ ግን የምንረዳው ነገር ነው። ለማንኛውም ይህን ቪዲዮ ይጠቅማል ብላችሁ ካሰባችሁ ለብዙዎች ሼር አድርጉት። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።